ጀምሮ ያለው እየተሰራ ያለው ነገር እዛ መንገድ ላይ ሰራን ይከረዳን ያ ሁሉ ነገር ሲከረዳ ምንም ነገር ማቆጣሪ የለም። ከዛም በኋላ ደግሞ ሩም ውስጥ እንደዛው ሆኜ እንደገና እነሱን ጠራቻቸው። እነሱ መምጣታቸው እነዚህ ነገሮች በሙሉ ስታይ ተነጋግረው እንደሆነ እነሱ ያስታውቃሉ። እውነተኛ ይዞ የሚመጣ ሰው ምስኪን አንድ ግለሰው ሰብስክራይብ ማታረጉ ሼር ማታረጉ በቃ ላይክ ማሰጡ ያም ሆነ ያን ያው ፈልገው ፈረንጁን ጣና ዛሬ መለቀቀ አብርሽ እኔና ፍቅር መኪና የሚመስል ቪዲዮ አድርገው ቀርጠው ነው በቃ በእንደዛ አብርሽ ሲጀመር ማለት ነው ራሱ ወዶ ፈቅዶ ነው ከሴቶቹ የሚዘላዘለው ዘልዛላ የወንድ ዘልዛላ ወንድ ልጅ አይደለም ወንድ ልጅ አሁን እሱ ሩታና ፍቅር ታቀዱ ወላሂ አይደለም ራሱ ገንዘብ ስለሆነ ቢዝነስ ስለሆነ ያንን ቢዝነስ ጋራ ስለሚያምርበት ነው እና ሴቶቹ አቅቶት አይደለም አልጋ ይዞ ምን ብሎ ራሳቸው አስቡ አሁን እውነት እስኪ ይክዳል ድምፁ ቢያደርጉትም እሱ ወንድ ልጅ በእርግጠኝነት አይክዳል። ሴት ልጅ እኮ ምንም ጠርታታል አይደል? ድምፁና ምንድን እንደሆነ ፍላጎታቸውን ሀሳባቸው ምን እንደሆነ በግልጽ አማርኛ መጠየቁ ነው ሞር የተሻለ ነው ብዬ ማስበው ማለት ነው። ስለዚህ እስኪ ይምጡና አንተ ራስህ ብጠይቀኝ ምንም ማውራት አልፈልግም። ዳኒ ባይዘው ዛሬ ምንም ነገር በቃ ዝም ብዬ መስማትን ነው የምፈልገው። ለምን እኔ ባወራ ሌላ ነገር ነው የሚፈጠረው። አንዴ በጥፊ ሩታን ቢላት አንዴ በጥፊ ፍቅርተን ቢላት ይሄ ልጅ ካቀዱት ካሰቡት ካለሙት ነገር ወዶ ስለሆነ ነው። ይሄን ባለፈው እኮ ብሏል በአዲስ ቪዲዮ እንመጣለን ጠብቁን ብሎ እኮ ቪዲዮ ሰጥቷል። በአዲስ የተባለ ቪዲዮ እሱ ከአንድ ግለሰብ ሴት አልጋ ይዞ ሲያጃጅቡ ሰው ሞተዋል፣ ተቀብረዋል፣ ተከፍለዋል፣ አፈለብሰዋል። ሚዲያ የሚያውቁ እሱ ከቤተሰብ እሱ ምንድን ነው ህፃን ልጅ ነው እንዴ? ዛሬ አንድ ያው እንትን ያለበት ነገር ነው ይታቀደብንም ድጋሚ ይታቀደብኛል ብሎ የሰው ልጅ እርምጃ ይወስዳል። በእነዚህ ልጅ እርምጃ መሰዳቱትን አይደለም ፈቅዶ ወዶ ነው እነዚህ ልጆች የሚጫወቱ ወዶ ፈቅዶ ነው። ከነሱ ካልሰራ ከነሱ ካልመጣ እንደዛ ነገር ካልሰራ ቢው ማያገኝም ብርም አይወርድም እና ቦልማ ዶላርም አይመጣም። ወዶ ፈቅዶ ያደረገው ነገር ነው። ይሄ ማን ግን የሚጃጃል ይጃጃል። አንደኛ ይሄ ቲክታክ ላይ ያሉ ልጆች ይጃጃላሉ። ሁለተኛ ደግሞ አቀነባብሮ የሚመጡት ይጃጃላሉ። ባለፈ ማለት ጠብቁኝ በአዲስ ቪዲዮ እንመጣለን። ይሄም ሰው እርምጃ ማለት ድጋሚ ደግሞ ሰሸሚዙ ነው እንጂ እግሩን አላወጣኝ። እግሩን ካልሰ ያላወጣ ዝም ብሎ ህዝቡን ለማጃጀር ህዝቡን ለማርታት ነው። ስራ የለም። ሰውነቱ በስታ ጠንክሮ ምላሱን ከሴት አጃጅሎ ምን ወንድ ልጅ አይደለም ወንድ ሴት ልጅ እኮ በጥቂት ካረቱ ወንድ ልጅ ነው ራባ ይቋቋም ብዙ ነገር እየራበው ብዙ ነገር ሴት ልጅ ብትጠግብ ሆዷን ቢሞላ ቢፈላባትም አንድ በጥፊ ካሏት ትወድቃለች። እነዚህ ሴቶች ፍቅር ታቅታው ነው ወይ ታቅታው ለማን ብሎ ነው? ነፍስያ እኮ ነው ህይወት እኮ ነው። ይሄ ወዱ አሁን ዛሬ በዚህ ወደ ምን እሱ ሞቷል እንዴ? ይሄ ማንም ሰው ተቀባይነት የሚያገኘው ነገር አይደለም። እሷም ደግሞ ማነው ስማ የሜላም ደግሞ ተስማምቶ ፈቅዶ ቪዲዮ ልሰራ ነው ብሎ ነው እንጂ እሷን ሳያስፈቅድ በባዶ ሚዲያ ወጥቶ ከነዚህ ልጆች አይጃጃልም። ሁላችሁም ለቢዝነስ ነው። ሁላቸውም ለቢዝነስ ነው። በቃ ማለት አንዷን አብርሽ ተወዲያለች፣ አንዷ ሩታን ታሞግዛ፣ አንዷ የሚላን ታናግዛ፣ አንዷ በቃ በየብሔሩን የራሱን መኖር ሲገባው የነሱ ነው የሚኖረው። ሰው ለራሱ መኖር ባቃተበት ሰዓት እነሱ ለሰው ነው የሚኖሩ። እነሱ የሚያደንቃቸው የሚያሞግዛቸው ሰው ባይኖር ሁሉ ለእያንዳንዱ ስራው ሰርቶ ላቡናን ጠብጥቦ እጁን አቆሾ ይኖር ነበር። እድሜ ለዋይም ለመዲያ ዋይፋል ሁሉም ለእያንዳንዷ ታደንቃለች፣ ታሞግዛለች፣ እንቅልፍ ታጣለች። ስራን አሰራም የመዲያ ብጥርቆ ትሰብራለች። ማንም ቢሆን እዚህ ጋር እነሱም ወዶ ፈቅዶ ነው ይሄ ነገር የሚያደርጉት። በቃ ዶላር ስለሚከፍላቸው በእንደዚህ አይነት ነገር ደግሞ ካልሆነ በእውነት ከሆነ ማንም አይቀር
አሁን እኔ ይሄ ነገር ይሄ ነው ብዬ እመጣለሁ። ለእኔ ግን የኔ ቪዲዮ የሚያየው የለም። የእነሱ ቪዲዮ አንደኛ በቪዲዮ ይወጣል፣ ሁለተኛ የሚያደርጉት ነገር ክርስቲያን ናቸው፣ እንደ ፍላጎታቸው ያደርጋሉ። የለመዱ ናቸው፣ ተለማጅ ናቸው። በውሸትና በማታለል ስለማይወጡ ህዝቡን ይቀበላቸዋል። ህዝቡ የሚቀበለው ውሸት ነው። እውነት ያዘለ ነገር መቼም አይቀበልም። መቼም እውነት በጠፋበት ሰዓት፣ ውሸት በሞላበት ሰዓት በቃ እነሱም ተቀባይነት አገኙ፣ የሚያሞግዛቸው አገኙ። እንደ ፍላጎታቸው ነው የሚሆነው። ወንድምየውም ለጉያ ነው፣ ወንድሙም ለጉያ ነው፣ እህትዮም ለጉያ ነው። ሁሉ ለእያንዳንዱ ለጉያ ነው። ይህ ልጅ እውነት ባለጌ ሆነው አይደለም። እውነት ከሴቶች መተኛት አምሮት አይደለም። ቢዝነት ነው። ብር ነው። ብር ቢዝነት። ብር ምን ያርግ? አሁን ለእነ ሴቶች ለእያንዳንዱ ይከፍላቸዋል። በዛ አልጋ ይከፍለዋል። ለምን ዛሬ በእንደዚህ አይነት ነገር ነው። እኔ እዚህ ጋር የሚዲያ ማክሰሌ ባታ ማንም ያይልኝ የለም። ግን ለነሱ ይሄ ታሪክ ነው። በቃ ትላንት እንደዛ ነበር፣ ከዛ እንደዚሁ። ይሄ በቃ ማጨብጨባ ነው። ቪዲዮ ይሰሩበታል ለራሳቸው። በቃ ይሄ ለራሳቸው ትልቅ ነገር ነው። ትልቅ ደረጃ ነው። ግን እንዴት ነው በኢትዮጵያ ዘንድ እንዴት ነው የሚኖረው? አትግደሉኝ እያሉ የሚገደልበት ዘመን ደርሰናል። ባሉን ትቶ ሚስቱን ትቶ ከሌላ ሚስት የሚተኛበት ሰዓት ዘመን ደርሰናል። የውሸት የርቀቁት ቪዲዮ መልቀቅ ዘመን ላይ ደርሰናል። እንዴት ነው የሚኖረው? ይሄ አሁን ኑሮ ነው ወላ ሽሮ ነው? አሁን አፈቅረዋለሁ ወደዋለሁ። ትላንትና በልጅነት ያፈቀረችው በልጅነት የተለያዩ ታስሩ ስትማገጥ ሳስሩ ስትራገጥ በእንትና ዲቃላ ወልዲያ ዛሬ አብርሽን ወዲያለሁ አፈቅርሃለሁ ስትለው ሞቷል እንዴ? ወንድ ልጅ አይደለም እንዴ? ሴት ልጅ እኮ እንዴ ትላንት ምን አይቼ ታላየው ዛሬ ምን ለፍቅር ለእንትና ለምን እንደዛ አለ ለእንትና ለሩታ ትላንት አብሬሽ ኖራል፣ አሁን አብሬሽ መኖር አልችልም አላት። ለዚችስ ለምን አይላትም? ትላንትና በልጅነታችን ሰዓት አብረን አሳልፈናል፣ አብረን ተጫውተናል፣ አብረን ቪዲዮ ሰርተናል። ረግጠሽ ጥለሽ ሄደሻል፣ ካሁን በኋላ አላቅሽም ቢላት እኮ ይሄን ሁሉ ግን አቅዶ ሰርቶ ምን ብሎ ከማን ይስራ? ከማን ይምጣ? ማን ይለት? ፍቅርቱን ተከፍሏት ነው፣ ሩታም ተከፍሏት ነው። በቃ የመጨረሻ እና ላይክ ሼር አድርጎ ጀምሮ ያለው እየተሰራ ያለውን ነገር እዛ መንገድ ላይ ፈረንጁን የቀረጠን ያ ሁሉ ነገር ሲቀረጥ አሁን ምንም ነገር ማቆ ታሪክ የለም። ከዛም በኋላ ደግሞ ሩም ውስጥም እንደዛው ሩም ሆኜ እንደገና እነሱም ጠራቻቸው፣ እነሱ መምጣታቸው ይሄ ሁሉ እነዚህ ነገሮች በሙሉ ስታይ ተነጋግሮ እንደሆነ እነሱ ያስታውቃል። ሁሉ ነገር ግልጽ ነው። ለምን አንዳንድ ሰው ለምን አልታይ እንዳለው አላውቅም፣ ወይ ለመቀበል የፈለገ ሰው ነው ይሄን ነገር ማየት ያቃተው ማለት ነው። ያም ሆነ ያን አሁን ማወቅ የምፈልገው ፈረንጁ ምጣና ይሄ ቪዲዮ አንተ ነው የቀረጥከው አይደለም ብለን እንጠይቀው። ቲክቶክ ላይ እኔና ፍቅር መኪና ውስጥ እየተሳሳምን የሚመስል ቪዲዮ አድርገው ቀርጠውናል። እኔ ግን ምንም ማውቀው ታሪክ የለም። ያንን ቪዲዮም ሳየው በጣም ነው የደነገጥኩት እኔ ራሴ ማለት ነው። ገባክ? እንደዛ አስመስለው ምናምን እንዴት እንደተቀረጠ ሲጀመር ደግሞ ሁሉም ነገር ሬዲ ሆነው ተዘጋጅተውበት ምናምን እንደሆነ ግልጽ ነው፣ ያስታውቃል። ያ መጀመሪያ ከዚህ በፊት እንደዚህ ኢንተራክሽን አታሳይም። እርግጠኛ ነኝ ፍቅር ከዛም ባለፈ እኛ የቆምንበት ጋር ፈረንጁ እንዴት ሊመጣ ቻለ? እንዴት ሊቀርጽ ቻለ? ይሄንንም ማወቅ ትችላለህ። ገባክ? ስለዚህ አሞና ያ አሁን ይሄው ነገር ታስቦበትና ታቀሩበት የተደረገ ነገር ነው። አሁን እውነት እስኪ ይክዳል፣ ድምጹን ይክዳል? አይክድም፣ በእርግጠኝነት አይክድም። ይምጣ፣ ሩታን ጠርታታል አይደለ? ይምጡና ምንድን እንደሆነ ፍላጎታቸውን ሀሳባቸው ምን እንደሆነ በግልጽ አማርኛ መጠየቁ ነው ሞር የተሻለ ነው ብዬ ማስበው ማለት ነው። ስለዚህ እስኪ ይምጡና አንተ ራስህ ብጠይቀኝ። እኔ ምንም ማውራት አልፈልግም ዳኒ። ባይዘው ዛሬ ምንም ነገር በቃ እኔ ዝም ብዬ መስማትን ነው የምፈልገው። ለምን እኔ ባወራ ሌላ ነገር ነው የሚፈጠረው። ዝም ብዬ ሰማቸዋለሁ የሚሉትን ነገር ማለት ነው። ሚስጥራቸውን እንግዳቸውን ስታጋለጥ እነሱ እንዴት ነው ያስታውቅባቸዋል። ሰው የሰውን ፊት አይተም ታውቃለህ። እና የርቀት ሄዱበት ምክንያት ወረድኛ ለመበቀል እኔና ሄርሜላን ለማለያየት ነው። ይሄ ግልጽ አማርኛ ነው። ምን ድረስ የጠራቸው ቪዲዮን ካየክ እኔና ሄርሜላን ለማለያየት ነው ምናምን ብዙ ነገር ነው። ገባህ? ይቀጥል። አሁንም ድረስ ፍቅር ፎቶዎች አላጠፋችን ቪዲዮ ይዛለች ምናምን አላውቅም። ይሄ ሁሉ ነገር ደግሞ
የታቀደ እቅድ እንጂ ፍቅር ራሷ እንደዚህ አይነት ሰው አልነበረችም ከዚህ በፊት። እርዳኝ ለዚህ የሆነ ነገር ያልገባኝ እንትን የተባለ ነገር እንዳለ ግልጽ ነው። ስለዚህ ያንን ነገር ለማወቅ ነው ዝም ነው መታው እስከ መጨረሻው ድረስ ዝም ነው ማለት እንፈልገው መጠየቅ እንፈልገው ነገር ጠይቃቸው። ከዛ ከአይናቸው መረዳት ያለብንን ነገር እንረዳለን እንዳለ ችግር የለውም። አይ ቲንክ እነሱም እየደረሱ ነው መሰለኝ። እኔ በነገራችን ላይ አብረሽ ቪዲዮውን ሳይሆን ምን ያልተጠናገሩት ምክንያቱም ቪዲዮ ብዙ ሰዎች ጋር ደርሷል። በጣም ብዙ ሰዎች ያደርገውልኛል። ለምሳሌ ቲክቶክ ዩቲዩብ ላይ በጣም ሲዘዋወር ነበርና ሳየው መጀመሪያ ልክ የፈረንጁ ድምፅ እንደሆነ ሳቅ የሆነ ነገር ታቅዶ እንደተደረገ ገባ። እንደዛ እንደማታደርግም አውቃለሁ አንተንና በዚህ ልክ በዚህ ያክል ነገር አደባባይ ላይ ያውም ከፍቅር ጋር ፍቅር አድርጎ ማልችለው ነገር እንዳለ መስኮት ከፍተህ ምናምን እንደዚህ እንደማታደርግ ኦብቪየስሊ ግልጽ ነው። ተረድተኸኝ አይደለ? ሰው የሆነ ነገር ታቅዶ ሆን ብለው ያደረጉት ነገር እንደሆነ ገብቶኛል። እና አዶኖ ተመልካቾች ለምን ይህን መረዳት እንደከበዳችሁ ባላውቅም ግን አይታችሁ መረዳት ትችላላችሁ ነገሮችን። ለማንኛውም ዋናው ነገር ምንድነው? ባለ ጉዳዮቹ ደርሰዋል። እነሱ የሚሉንን እንሰማለን። አብርሃም እንዳለው ምንም ነገር መናገር አልፈልግም ብሏል። አንዳንዴ ነገሮች ሲደራረቡ ዝምታን ትመርጣላችሁና ሰላም